ማለት መተሽ ስለጠየቅሽኝ አመሰግናለሁ። ከዚህ በላይ ግን እዚህ እንድቆይ አልፈልግም። ይሄ እኮ የኔን ቤት ነው። ይሄ ያንቺ ቤት ሳይሆን የኔ ቤት ነው። አንቺን ደግሞ እዚህ ቤት ማየት አልፈልግም። ይሄን ያህል ጠልተኸኝ? ጥላችንን መግለጽ ከሚገባኝ ትንሹን ነው የገለጽኩልሽ። እባክህ ወጥቼ እንኳን የምወድቅበት እኮ ቦታ የለኝም። ዴቭ ለምንድን ነው በእኔና በሮዛ መካከል ጣልቃ የገባሽው? ሔዋን በጣም እየተፈተንሽ። አንቺ ሮዛን እዚህ ቤት የመመለስ ምንም አይነት ስልጣን የለሽም። በስግብግብነትህና በሆዳምነትህ የተነሳ ሮዛን ባዶ እጇን ለማባረር ስትል ንብረትህን እንዳለ በስሜ እንዳዞርከው ረስተኸው ነው? መቼስ እንዳንተ አይነት ጭራቅ ሰው ፈጣሪን አውቀዋለሁ ብል ይገርመኛል። እኔ እኮ ዳዊት ነኝ። እኔን ጭራቅ? አዎ አንተ የልጅህን እናት 2 የላት 3 የላት መከታዋን ወንድሟን የአይኗን ብሌን ልትነጥቅ የተነሳ ጭራቅ። ከዚህ በላይ ክፋት አለ? ቤቱ የኔ ነው ረስተኸው ነው? ምን ወረቀት ነው የምታወራው? ከዚህ በፊት ያሳየውሽ የቤት ካርታ ኦሪጂናል መስሎሽ ነው አይደል? አይደለም፣ ፎርጅድ ነው። እሺ ምን ማለት ነው? ኮፒውን እኮ በአይኔ ነው ያየሁትኝ እኮ። ያየሽው እኮ ፎርጅዱን እንጂ ኦሪጂናሉን አይደለም። እና እስካሁን እየቀለድክብኝ ነበር ማለት ነው? አውቅሻለሁ እኮ አንቺ በሌሎች ደስታ ይሄን ልትደሰች የምትችይ ሰው አይደለሽ። እና ታዲያ በእናንተ የጦፈ ፍቅር ውስጥ እኮ ደስታ ብቻ አይደለም ያለው። ታዲያ ሌላ ምን አለ? ሐዘን። ሐዘን? አዎ ሐዘን። እናንተ በፍቅር ክንፍ ብላችሁ አለማችሁን ስትቀጩ፣ ዳዊት የሚባለው ፍጡር ደግሞ በእናንተ ፍቅር ውስጥ ይንገበገባል ማለት ነው። እናማ ባንተ ደስታ ባልደሰት እንኳን በሱ ሐዘን እቦርቃለሁ። አንቺ ግን ምን አይነት ሰይጣን ሰው ነሽ? የኔ ፍቅር እናንተ ራሳችሁ እኮ ከኔ ባሳችሁ ሰይጣኖች ናችሁ። ያው የኔ ትንሽ ለየት የሚለው ገለጥ ያለ ሰይጣንነት ነው። ግልገል ሰይጣን። ሔዋን ዴቭ ላይ ያደረገችው ነገር እንግዲህ ትልቅ ችግር እየፈጠረ ነው ያለው ማለት ነው። በዚህ ላይ ደግሞ ለሮዛ ተንኮልና ለሮዛ ምቹ መንገድን ፈጥሮላታል ማለት ነው። ሔዋን በእርግጥ ዴቭን ትወደዋለች፣ ግን ደግሞ መቀጣት አለበት። እኔ በጣም የምወደውንና በህይወት አለኝ የምለውን መከታዬን ወንድሜን ሊገልብኝ ሞክሯል ብላ እሱን ለማስተማርና እሱን ለመበቀል ብላ እየሄደች ያለችበት መንገድ እንግዲህ ሁሉንም ችግሩ ውስጥ አካቷል ማለት ነው። እንዳለ እነ ባንቴሮም ሆነ እነ ሉሊት የችግሩ ተካፋይ እየሆኑ ነው ያሉት ማለት ነው። ግን ደግሞ ለሮዛ ትልቅና ምቹ መንገድ ፈጥሮላታል ማለት ነው። እንግዲህ ሮዛ ከዚህ በፊትም ዴቭን ለማንኮታኮትና ከዚህ በፊት ህይወቱ እንዲጠፋ ሁሉ ብዙ ስትተጋና ስትለፋ ነበረ ማለት ነው። አሁን በአጋጣሚ ደግሞ ወደ ቤት ከተባረረችበትና ከዴቭ ህይወት እንድትወጣ ተደርጎ ነበር። ግን ደግሞ ሔዋን መልሳ ወደ ቤት እንድትመጣ አድርጋታለች ማለት ነው። ሔዋንም እንግዲህ ዴቭን ከቤት ለማባረር እየሞከረች ባለችበት ሰዓት እውነቱን አውቃለች ማለት ነው። ዴቭ ከዚህ በፊት እንግዲህ ሀብትና ንብረቱን በሙሉ በሔዋን እንዳደረገ ነበረ የምናውቀው ማለት ነው። ግን ደግሞ ዴቭ ማንንም ስለማያምንና ሰዎች ነገ የሚፈጥሩት ነገር አይታወቅም ብሎ ስላሰበ ወይም ደግሞ ሌላ የራሱ ምክንያት ሊኖረው ስለሚችል ፎርጅድ ነበር ያሳያት ወይም ትክክለኛ የቤትና አልነበረም ማለት ነው። እንግዲህ ከቤት እንዲወጣ በጠየቀችው ሰዓት እሷ ጋር ያለውና ወይም ለሷ ያሳያት ትክክል እንዳልሆነ ነግሯታል ማለት ነው። በዚህ መሃል እንግዲህ ይሄንን ለሷ በሚነግርበት ሰዓት ሮዛ ደግሞ የዛ ቤት ተካፋይ እንደምትሆን ማለትም ያው ሚስቱ ስለሆነች ዴቭ ሀብትና ንብረቱን ለማንም አስተላልፎ እንዳልሰጠ ስለገባት፣ ስለዚህ በአጋጣሚም ቢሆን ሮዛ ወደ ቤቷ ተመልሳለች ማለት ነው። ስለዚህ እንግዲህ ከናኦድ ጋር የተስማማችውን ነገር በሙሉ እያደረገችና ለተንኮሏና ሰዎችን ለመጉዳት የምትሄድበት መንገድ በሙሉ ምቹና በጣም ቀላል ሆኖላታል ማለት ነው። ሉሊትንም እንግዲህ ያልሆነ ነገር እየነገረችና ያልሆነ ነገር እያሳየች ራሷን ካሳመመቻት በኋላ ራሷን እንድትስት አድርጋታለች ማለት ነው። ዴቭ ደግሞ በአጋጣሚም ይሁን ወይም ደግሞ እየተከታተላቸው ሔዋንንና ባንቴሮን አንድ ላይ ሲያያቸው በጣም ተባሳጭቷል ማለት ነው። ሔዋን ይሄንን ነገር አሁን ላይ እያደረገች ያለችው አውቃ ነው። ባንቴሮ ግን ምንም ነገሩ ሁሉ አልገባውም ማለት ነው። ሔዋን አሁን ላይ በባንቴሮ
እየተጠቀመችበት ነው ያለችው። እሱ ወዳኛለች ወይም ደግሞ ፍቅሬ ልትቀበለኝ እያሰበች ነው እያለ ያስብ እንጂ ሔዋን ግን ዴቭን ለመጉዳትና ዴቭን ለማናደድ እየተጠቀመችበት ነው ያለችው ማለት ነው። ባንቴሮ ሔዋንን በጣም ይወዳታል፣ ያፈቅራታል፣ ከሷ ጋር መሆን ይፈልጋል ማለት ነው። እሷ ግን ይሄንን ነገር ተጠቅማ ዴቭን ለማናደድ እና በባንቴሮና በዴቭ መካከል ትልቅ ክፍተት እየፈጠረች ነው ያለችው ማለት ነው። መቼም ቢሆን ይሄ ነገር እንደዚሁ ተደብቆ እንደማይቀር ግልጽ ነው። የሆነ ጊዜ እንግዲህ ባንቴሮ ሔዋን እየተጠቀመችበት እንደሆነ ሲያውቅ በጣም ያዝንና ልቡ ሊሰበር ይችላል ማለት ነው። ዴቭም እንግዲህ ሁለቱን አብረው ባያቸው ሰዓትና ወይም ደግሞ እየሆነ ያለው ነገር ግራ ቢያጋባውና ቢያበሳጨውም ግን በመካከላቸው ትልቅ ችግር ሊፈጠር እንደሚችል ገብቶታል ማለት ነው። ምክንያቱም ሔዋን ከባንቴሮ ጋር ሆና ዴቭን ስታይ ሌላ ነገሮችን ነው የምታደርገው። እንግዲህ ባንቴሮን ትነካከዋለች፣ ሲፈልጋትም ትስመዋለች። ይሄ ነገር ደግሞ ለባንቴሮ አልተገለጠለትም። እሷ ግን ይሄንን አውቃ ነው የምታደርገው ማለት ነው። የሆነ ጊዜ ባንቴሮ ይሄንን ያወቀለት እንግዲህ በጣም ትልቅ ችግር ሊፈጠር ይችላል ማለት ነው። ስለዚህ ሮዛም ይሄንን አጋጣሚ ልትጠቀምበት እያሰበች ነበር፣ እንሞክራለች ማለት ነው። ምክንያቱም ዴቭ በጣም ሰክሮ ነበር የመጣው። ይሄንን ስታይ ደግሞ እንግዲህ ሉሊትን ደግሞ ያልሆነ ነገር የራስ ምታት ወይም ደግሞ ማስታገሻ ነው ብላ ሰታት ራሷን እንድትስት አድርጋታለች ማለት ነው። ዴቭ ደግሞ በጣም ሰክሮ ስለነበረ ከዚህ በፊት እንግዲህ ሮዛ ይሄንን ነገር ለሁለተኛ ጊዜ እያደረገችው ነው ያለችው ማለት ነው። ከዚህ በፊት እንግዲህ ባንቴሮና ሔዋንንም እንደዚሁ አስክራ ለዴቭ ልታሳየው ሞክራ ነበረ። በተመሳሳይ እንግዲህ ነገሩን አዙራ ደግሞ አሁን ላይ በዴቭና በሉሊት ላይ አድርጋዋለች ማለት ነው። ሉሊት ራሷን ስታ እንድትስት ካደረገቻት በኋላ ዴቭ ደግሞ በጣም ተናዶና ተበሳይቶ ራሱን እስኪስት ድረስ ጠጥቶ ስለነበረ እንግዲህ ሔዋን መኝታ ቤት ውስጥ ሲገባ ሉሊት ራሷን ስታ ተኝታ ነበር ማለት ነው። ስለዚህ እንግዲህ እሱ ሔዋን መስላው ከሉሊት ጋር ተኝቷል ማለት ነው። ይሄ በሙሉ የሮዛ ስራ ነው። በዚህ አጋጣሚ እንግዲህ ሮዛ ያሰበችው ነገር ተሳክቶላታልም። ነገሮችን በሙሉ እንዳሰበችው ቀላል ሆነው አግኝታቸዋለች ማለት ነው። ስለዚህ ባንቴሮና ሔዋን ደግሞ ማለት ዴቭና ሉሊትን አንድ ላይ ተኝተው ሲያያቸው እንግዲህ ምን ሊያስቡ እንደሚችሉ መገመት አይከብድም ማለት ነው። ሔዋን እንግዲህ ራሷን መቆጣጠር አቅቷታል። ባንቴሮም ያየውን ነገር በፍጹም ማመን አቅቶታል ማለት ነው። እንግዲህ ይሄ ነገር ከዚህ በፊት ተፈጥሮ እንደነበረ ቆም ብሎ ማሰብ ይችሉ ነበረ ማለት ነው። ግን እነሱ ያዩትን ብቻ ነው እያመኑ ያሉት። ባንቴሮም የሆነ ወቅት ላይ በዚህ ችግር ውስጥ አልፏል ማለት ነው። ሁለቱም ባንቴሮም ቢሆን ሔዋንም ቢሆን ሮዛ ይሄንን ነገር አቀነባብራ ለዴቭ አሳይታ ትልቅ ችግር እንዲፈጠር አድርጋ ነበር ማለት ነው። አሁንም ያንኑ ነገር ነው እየደገመች ያለችው ማለት ነው። ነገሩም ለጊዜውም ቢሆን ያው ትልቅ ችግርና ትልቅ ቤት ውስጥ ሰላም እንዳይኖር ሊያደርግ ይችላል እንጂ ቃስ በቃስም ቢሆን እውነቱ መውጣቱ የማይቀር ነው ማለት ነው። በዚህ ላይ ደግሞ ሉሊት ሮዛ ምን እንዳጠጣቻት እንግዲህ መጠርጠሯ የማይቀር ነው ማለት ነው። መጀመሪያም እንግዲህ የነገረቻት ያለውን ነገር ማመን ተስኗትና አይምሮዋ በላይ ስለሆነባት ነበር የራስ ምታት የያዛት ማለት ነው። እንግዲህ የሰጠቻት ነገር ደግሞ እሱም እንዳትነቃና ለጊዜውም ቢሆን ራሷን እንድትስት የሚያደርግ ነገር እንደሆነ ግልጽ ነው ማለት ነው። ሮዛ አሁን እዚህ ጋር ይሄንን ነገር እያደረገች ያለችው ከናኦድ ጋር ተመሳጥራ እንግዲህ ሁሉንም ነገር ድራሹን ለማጥፋትና በዴቭ ዙሪያ ያሉትን ሰዎች በጠቅላላ ዴቭ ላይ ያላቸውን አስተሳሰብና መልካሙን አስተሳሰብ በጥላቻ መቀየር ስለሆነ አሁን ላይ እንግዲህ እየተሳካላት ነው ያለው ማለት ነው። እስከመቼ እንደዚህ እንደሚቀጥል ባናቅም አሁን ላይ ሮዛ በተለይ ወደ ቤት መመለሷ ትልቅ ችግር ሊፈጥር ይችላል ማለት ነው። ምክንያቱም ዴቭን እግር በእግር እየተከታተለችና ከዚህ በፊት ስታደርግ እንደነበረው በሙሉ እሱ የሚያደርገውን የሚያስበውን ሁላ ለናኦድ አሳልፋ ልትሰጥ ትችላለች ማለት ነው። አሁንም ግን ያደረገችው ነገር እንግዲህ ከአይምሮ በላይ ነው። መጀመሪያም እንግዲህ ለሉሊት ሔዋን ዴቭ በጣም መጥፎና
በጣም ጨካኝ እንደውም ሴጣን ከሴጣንም በላይ የሆነ ሰው ነው፣ አንቺንም ጊዜ እየጠበቀልሽ ነው ብላት ነበር ማለት ነው። እንግዲህ አሁን ላይ ሉሊት ከተኛችበት ወይም ደግሞ ራሷን ከሳታችበት ስትነቃ ዴቭን አጠገቧ ተኝቶ ስታየው እንግዲህ የተባለው ነገር ልክ ነው ብላ ልታምን ትችላለች ማለት ነው። ታምን ትችላለች ብቻ ሳይሆን በእርግጠኝነትም እንደምታምን እርግጥ ነው ማለት ነው። ምክንያቱም ሉሊት ራሱ ዴቭ ላይ ያላት እምነትና ያላት እውነት በሙሉ ተሸርሽሮባታል ማለት ነው። ስለዚህ እንግዲህ በጣም ተደጋጋሚ ስህተት የሆኑ ነገሮችን እየሰማች ነው ያለችው። በፍጹም እሱ እንደዚህ አያደርግም ብላ ብታስብም ግን ደግሞ በዙሪያ ያሉት በሙሉ እሷን ለማሳመን እየጣሩ ነው ያሉት ማለት ነው። ስለዚህ ካጠገቧ ተኝቶ ስታገኘው ሊደፍረኝ ነው ወይም ደግሞ እንደተባለው ነው ማለቷ የማይቀር ነው ማለት ነው። ሔዋን ለሉሊት አንቺ እንደምታስቢው ሳይሆን እኔም እኮ በጣም የምወደውና የማፈቅረው ህይወቴን በሙሉ ከሱ ጋር ላሳልፍለት የምፈልገው የልጄ አባት ነው፣ እንኳን ላንቺ ቀርቶና ለኔም አልተመለሰም ብላታለች ማለት ነው። ስለዚህ አሁን ላይ እንግዲህ ሉሊትም ሙሉ በሙሉ ዴቭ ላይ ያላትን እምነት ታጣለች ማለት ነው። ይባሱኑ እንደገና ደግሞ ሔዋን ራሱ ለዴቭ ያላት አስተሳሰብ ሙሉ በሙሉ እርግጠኛ ትሆናለች። ምክንያቱም ከሉሊት ጋር ተኝቶ ስታየው በፍጹም እንደተባለውና ገዳይና ወይም ደግሞ ለሰዎች ምንም ርህራሄ የሌለው ሰው ነው ብላ እንደምታምን እርግጥ ነው። በዚህ ላይ ደግሞ ባንቴሮ ራሱ ለዴቭ ያለው እምነትና አስተሳሰብ እየተቀየረ ነው ያለው ማለት ነው። በዚህ ላይ ሔዋንን ደግሞ እጎዳታለሁ ወይም ደግሞ ችግር እፈጥርባታለሁኝ እኔ ለማንም ሰው ቢሆን ግድ የለኝም ብሎ በስልክ ሲያወራ ስለሰማው ሔዋን ላይም ቢሆን የሆነ ችግር ሲፈጠር ካገኘሁኝ እኔ አለቅህም እያለ ባንቴሮም ሲዝትበት ነበር ማለት ነው። እንግዲህ ሁሉም አሁን ስተት የሆነውን ነገር በተደጋጋሚ እያዩ ነው ያሉት። ዴቭ በራሱ መንገድ ተጠቅሞ ንጹህነቱንና ወይም ደግሞ ማንነቱን ካላሳየ በስተቀረ አሁን በሚያዩት ነገር ግን በዴቭ ዙሪያ ያሉት ሰዎች በጠቅላላ ዴቭ ላይ እየፈረዱበት ነው ያለው ማለት ነው። በእርግጥ እንደዚህ ራሱን እስኪስት ድረስ እየጠጣው በሁለቱ ግንኙነትና ሔዋን እያደረገችው ባለው ነገር ነው ማለት ነው። ባንቴሮ ደግሞ ይሄንን ነገር በፍጹም አያውቅም። ሔዋን እየተጠቀመችበት እንደሆነና ዴቭን ለማናደድና እሱን ትልቅ ችግር ውስጥ ለመጨመር ባንቴሮን እንደ መሳሪያ እየተጠቀመችበት እንደሆነ ያወቀ ጊዜ ግን ሔዋን ላይ በጣም ያዝንባታል። እንግዲህ እሷ ያለው ፍቅር ራሱ ሙሉ በሙሉ ሊሟጥጥበት ይችላል ማለት ነው። ምክንያቱም ባንቴሮ አሁን ላይ ሔዋን በጣም ንጹህ ነች፣ ማንንም ልትጎዳ የማትፈልግና በማንም ህይወት ላይ ልትጫወት የማትችል መልካም ሴት ነች ብሎ ነው እያሰበ ያለው ማለት ነው። ሔዋን ግን አሁን ላይ ለወንድሟ ተደርባ እውነቱን ሳታቅ እውነቱን ከማወቅና እውነቱን ለማውጣታት ከመጣር ይልቅ ወንድሟ ባላትና ወንድሟ በሚያስበው መንገድ እየተራመደች ዴቭን ያልሆነ ነገር ውስጥና ወዳልሆነ መስመር እንዲገባ አድርጋዋለች ማለት ነው።